ቻይና ከመቶ በላይ በሆኑ የግዙፍ ጦር መርከቦች ታይዋንን ከበበች። በሌላ በኩል ዶናልድ ትራምፕ የቤጂንግ ቀይ መስመር የጣሳ አስደንጋጭ ውሳኔ አስተላልፈዋል። ዓለም ወደ አዲስ ጦርነት እያመራች ነው። ዛሬ የዓለም አቀፍ የፖለቲካ መድረክ ቻይና ታይዋን የሚል አዲስ የስጋት ድባብ የሰፈነበት መልክ ይዟል። ቻይና ከመቶ በላይ ግዙፍ የጦር መርከቦችን በልምምድ ስም ታይዋንን ከበባ ውስጥ ማስገባቷ የትራምፕ የቻይና ጉዞ የቀሰቀሰው የዓመታት የቻይና ራስ ምታት ይመስላል። ፕሬዚዳንት ዶናልድ ትራምፕ የቻይናን ቀይ መስመር ጥሰው ከታይዋኑ መሪ ጋር በቀጥታ መነጋገር መወሰናቸው ነገሩን ይበልጥ አባብሶታል። እስከ መጨረሻው አብራችሁን ቆዩና ከዚህ ግዙፍ ወታደራዊ እንቅስቃሴ ጀርባ ያለው ሚስጥር፣ አሜሪካን የከፋፈለ ትኩረትና ታይዋንን የሰጠችውን የማያወላውል ምላሽ እንሰማለን። የታይዋን ብሔራዊ ደህንነት ምክር ቤት ኃላፊ ጆሴፍ ዉ በይፋ እንዳረጋገጡት ቻይና የህዝብ ነጻ አውጪ ጦር ከመቶ በላይ የባህር ኃይልና የባህር ጠረፍ ጠባቂ መርከቦችን በታይዋን ዙሪያ አሰማርቷል። ይህ ግዙፍ የጦር ስምሪት ከቢጫው ባህር እስከ ደቡብ ቻይና ባህር እንዲሁም እስከ ምዕራብ ፓሲፊክ ውቅያኖስ ድረስ የተዘረጋ ነው። የጦር ተንታኞች እንደሚሉት ይህ የተለመደ ወታደራዊ ልምምድ አይደለም። ቻይና ይህንን ግዙፍ ኃይል ያሰማራችው ታይዋንን በስነ ልቦና ለማስፈራራትና የቀጠናው ሀገራትን ምላሽ ለመፈተሽ ነው። ከሁሉም በላይ ደግሞ አሜሪካ በኢራንና በመካከለኛው ምስራቅ ባለው ግጭት ተጠምዳ በወታደራዊ አቅሟ በተከፋፈለበት በዚህ ወሳኝ ሰዓት ቻይና ጡንቻዋን እያሳየች ትገኛለች። ወደ አሜሪካ ስንመጣ ደግሞ ነገሩ የባሰው ስብስብ ሆኗል። ፕሬዚዳንት ዶናልድ ትራምፕ በቤጂንግ ከቻይናው ፕሬዚዳንት ሺጂፒንግ ጋር ያደረጉት ከባድ ስብሰባ እንዳጠናቀቁ ዓለምን ያስደነገጠ ንግግር አድርገዋል። ትራምፕ ከታይዋኑ ፕሬዚዳንት ቺንግቴ ጋር በቀጥታ ስልክ ለመነጋገር እቅድ እንዳላቸው ለጋዜጠኞች መንገራቸው ትራምፕ ጉዳዩን በቀላሉ የታይዋንን ችግር አብረን እንሰራበታለን በማለት ቢገልጹትም ለቻይና ግን አሜሪካ የታይዋንን መሪ በቀጥታ በስልክ ማነጋገር በምንም አይነት ሁኔታ የማይታለፍ ቀይ መስመር ነው። እንደ አውሮፓውያን አቆጣጠር 1979 ጀምሮ አሜሪካ አንዲት ቻይና ፖሊሲን ከተቀበለች ወዲህ የትኛውም ስልጣን ላይ ያለ የአሜሪካ ፕሬዝዳንት ታይዋን መሪ ጋር ይፋዊ ግንኙነት አድርጎ አያውቅም። ይባስ ብሎ ትራምፕ አሜሪካ ለታይዋን የሚሸጠው የጦር መሳሪያ እንደ በጣም ጥሩ የመንደርደሪያ ካርድ እንደሚጠቀሙበት ፍንጭ ሰጥተዋል። ይህ ማለት ታይዋን በአሜሪካና በቻይና ግዙፍ ጂኦፖለቲካዊ ፉክክር ውስጥ እንደ መጠቀሚያ ዕቃ እየታየች ነው የሚለውን የብዙዎች ስጋት አረጋግጧል። በአንድ በኩል ታይዋንን አለሁልሽ አይዞሽ ብለው በሌላ በኩል ደግሞ የጦር መሳሪያ ሽያጭ ስሌት ውስጥ መግባታቸው የዓለም ጦርነት የአሜሪካን ጥቅም የሚያሳይ ገጽታ እንዳለው ለዓለም ግልጽ እየሆነ መምጣቱን ያሳያል። የታይዋኑ መሪ የቻይና ሪፐብሊክ የሆነችው ታይዋንን ሉዓላዊና ነጻ ሀገር ነች። ማንም ታይዋንን በጉልበት የመጠቅለል መብት የለውም። የዲሞክራሲና የነጻነት እሴቶቻችን እንደ ትንኮሳ ሊታዩ አይገባም ሲሉ አቋማቸውን በግልጽ አስታውቀዋል። ፕሬዚዳንቱ አክለውም በቀጠናው ሰላምን የምታደፈርሰው ቻይና መሆኗን በመጠቆም ታይዋን ራሷን ለመከላከል የጦር በጀቷን ማሳደጓንና ከአሜሪካ ጋር ያላትን ወታደራዊ ትብብር እንደሚቀጥል አረጋግጠዋል። ሰላም ሊመጣ የሚችለው በጥንካሬ ነው ማለታቸው አሜሪካንን ጋሻ ተማምነው እሳት የጨበጡ ይመስላል። በአሁኑ ሰዓት በታይዋን ባህረ ሰላጤ ላይ ያለው ውጥረት ከፍተኛ ደረጃ ላይ ደርሷል። ቻይና ወታደራዊ ጫናዋን መደበኛ እያደረገችው ሲሆን የአሜሪካ የውጭ ጉዳይ ፖሊሲ ደግሞ በትራምፕ አዲስ ስልት እየተፈተነ ነው። ታይዋን በሁለቱ ሀያላን ሀገራት የንግድና የፖለቲካ እልህ ውስጥ መስዋዕት ልትሆን ይመስላል። አሜሪካ ዩክሬንን እንዳታገለቻት፣ እስራኤልን እንደተዋጋችላት በሶስተኛው የዓለም ጎራ በታይዋን ከቻይና ጋር ሶስተኛውን የዓለም ጦርነት ትጀምረዋለች የሚል ስጋት በቀጠናውና በዓለም ላይ ሰፍኗል። የዛሬው ዓለም አቀፍ ትንታኔያችን በዚህ ላይ እናጠናቀቃለን። ሀሳብ አስተያየታችሁን ከታች ባለው ኮሜንት ሴክሽን ላይ አስቀምጡልን። ይህን ቪዲዮ ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ቻናላችን ሰብስክራይብ በማድረግ በየዕለቱ የሚወጡ አዳዲስ መረጃዎችን ማግኘት ይቻላል። በሌላ ትንታኔ እስከምንገናኝ ድረስ ሰላም ቆዩ።